ሰላም ጤና ይስጥልን ውድ ወገኖቼ እንዴት ናችሁ? ሰላም ናችሁ? ውድ የአዳነች ሰይፉ የዩቲዩብ ተከታታዮች እንዴት ናችሁ? ዛሬ በአዲስ መልኩ በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። እንግዲህ ይሄ የዩቲዩብ ቻናል ሁልጊዜም እንደምለው እንግዲህ እኔ የምጠቀምባቸውን መልካም ሀሳቦችና እግዚአብሔር አምላክ በህይወት የዘመን ሁሉ ያደረገልኝን አንዳንድ ነገር ላብራራላችሁ እወዳለሁ ማለት ነው። ምክንያቱም መልካም ነገር ነው እንድትጠቀሙበት ከእግዚአብሔር በረከት የምታገኙበት ነው እና ለዛሬ እንድንወያይበት የፈለኩት ሀሳብ ማለት ነው። እኔ ከሁሉም ነገር በላይ የምጠቀምበት አንድና አንድ ሀሳብ አለ ማለት ነው። እሱም ርዕሱን ምን ብየዋለሁ መሰላችሁ? የሰውን እጅ ከመያዝ ይልቅ የእግዚአብሔርን እጅ መያዝ ይበልጣል በሚል ሀሳብ ላይ እንወያያለን ማለት ነው። እንግዲህ ይሄ ማለት ምንድነው? እኔ በህይወቴ ዘመን ውስጥ የተጠቀምኩበት ነገር ነው፣ በረከትም ያገኘሁበት ነገር ነው ማለት ነው። እና ይሄ ማለት እኔ ከማንኛውም ሰው ላይ የማንንም ሰው እጅ አልይዝም፣ ማንንም ተስፋ አላደርግም። ተስፋዬ አንድና አንድ የሰማይ አምላክ እግዚአብሔር ብቻ ነው ማለት ነው። እና እኔ እግዚአብሔርን ይዤ መልካም ሁሉንም ነገር እኔ ሰው ሳይሆን እግዚአብሔር ያደርግልኛል ብዬ ነው ማምነው ማለት ነው። ምክንያቱም ከሰው የምጠብቀው ነገር አንዳችም ነገር የለም። እንደውም አንዳንድ ጊዜ ሰው የሆነ ነገር ሰርቶ ካላሰብኩት በላይ የሆነ ሰርፕራይዝ ሲያደርገኝ እደነቃለሁ ማለት ነው። ምክንያቱም እኔ ከሰው ምንም የምጠብቀው ነገር ስለሌለ ማለት ነው። እና እኔ የምጠብቀው ከእግዚአብሔር ነው። ምክንያቱም እኔ ሁሉንም ነገር እስከዛሬም በእውነት የረዳኝም እግዚአብሔር ስለሆነ እሱ እግዚአብሔር ነው ይረዳኛል ብዬ ተስፋ ማደርገውና እግዚአብሔር ደግሞ ሰውን ሲረዳ በሰው ላይ ነው ማለት ነው። እና ስለዚህ የሰውን እጅ ከመያዝ ይልቅ የእግዚአብሔርን እጅ መያዝ ይበልጣል እና እግዚአብሔርን ያዙ ልላችሁ እፈልጋለሁ ማለት ነው ዛሬ። እና ይሄ ማለት ምንድነው? ለምሳሌ አሁን የእግዚአብሔርን እጅ ስንይዝ፣ እግዚአብሔር ስንታመን፣ ከሰው ይልቅ ከእግዚአብሔር ጋር ስንጣበቅ፣ የሰውን ተስፋ ማድረግ ትተን በሁለመናችንም በደስታችንም በአዘናችንም በለቅሷችንም ሰዓት እግዚአብሔር ስንይዝ በእውነተኛ እንኳን ኃጢአት ሰርተን እግዚአብሔርን በድለን ከእግዚአብሔር እንኳን ብንሸሽ እግዚአብሔር አምላክ ያንን የትላንትናው ማንነታችን ያን እሱን መታመናችን በእርሱ መኩራታችን በቃ እሱን ኃይልና ጉልበት ማድረጋችንን አስቦ ዛሬ እንኳን በበደል በኃጢአት ወድቀን ከእግዚአብሔር ብንርቅ ያንን ትላንትና ከሱ ጋር የነበረንን ግንኙነት መልካም ግንኙነት አስቦ እግዚአብሔር ከኃጢአት ያነሳናል፣ ወደ ራሱ ይመልሰናል፣ በቸርነቱ ይጎበኘናል ማለት ነው። ግን የሰውን እጅ ይዘን አንድ ሰው ለምሳሌ ዛሬ ጥሩ ወዳጃችን ቢሆን ጥሩ ሀሳቢያችን ቢሆን ያው መቼም ሰውንና ስጋ ለብሰናል፣ መጣላት አይቀርም። ብንጣላ የሆነ ሰው መሀላችን ገብቶ ብንቀያየም እንታረቅ እንኳን ብንሎ ያን ወዳጃችንን እኛ ሊታረቅ ፈቃደኛ አይደለም። ምክንያቱም በቃ እኔ እንጃ የሰው እንትን አስቸጋሪ ስለሆነ፣ ምክንያቱም ያን የትላንትና ወዳጅነታችን ያን አንድ ላይ የነበረን መልካምነት ይረሳውና በቃ ሽማግሌ ቢላክ ምን ቢባል በሰማይ ይደፋብኝ እንጂ አልታረቅም የሚል ሰው ሊኖር ይችላል። ይሄ ግን ልክ አይደለም እና ለዚህ ነው የሰውን እጅ ከመያዝ ይልቅ የእግዚአብሔርን እጅ መያዝ ይበልጣል። እግዚአብሔር አምላክ እንደ ሰው አይደለም። እሱ ታጋሽ ነው፣ ሁሉን ቻይ ነው፣ ቸር ነው እና ከሰው ይልቅ ስለዚህ የእግዚአብሔርን እጅ መያዝ ይበልጠናል። እግዚአብሔርን አስቀድመን ከያዝነው ከሁሉም በላይ ሌሎች ጥቃቅን ነገሮችን እግዚአብሔር ያስተካክልልናል፣ መንገዳችንን ይጠርግልናል እና ምንድነው እኔ እንጃ እኔ በህይወቴ ዘመን ውስጥ ሰውን እወዳለሁ፣ ሰውን አከብራለሁ እና እኔ እንጃ ማንንም ሰው መጥላት አልፈልግም። እኔ በነገራችን ላይ ከሰው መጣላው ክፉ ነገር ብቻ ነው እንጂ ሰውን መጥላት በህይወቴ ዘመን ውስጥ አልፈልግም እኔ። ሆኖም ግን በቃ ያ ወዳጅ ያልነው ሰው ያከበርነው ሰው እንኳን በእኛ በጠበቅነው ቦታ ላይ ላይገኝ ይችላል እና እግዚአብሔር ግን ሁሌም እሱ በዙፋኑ ነው ያለው። ቤት በር ዘግቶ አይሄድም፣ የትም አይሄድም፣ አይደበቅብንም። ሁሌ ይሰማናል። በኃጢአት እንኳን ወድቀን ስሙን ብንጠራው ድረስልን ብለን ብንለምነው ይሰማናል እና ከወደቅንበትም ያነሳናል።
የሰውን እጅ ከመያዝ ይልቅ የእግዚአብሔርን እጅ መያዝ ይበልጣልና እኔም በህይወቴ ዘመን ውስጥ ብዙ ሰዎች የረዱኝ ሊኖሩ ይችላሉ። ሆኖም ግን በልቤ ውስጥ ያለው በቃ ቦታ ያለው እግዚአብሔር ብቻ ነው። በቃ መታመኛ፣ ሀብቴ፣ ኃይሌ በቃ ሁሉ ነገር ብዬ ማስበው እግዚአብሔር ነው። በቃ ምንም ዘመድም ቢኖረኝ ሁሉም ነገር በቃ አለ አይደለ? እና ምንም ቢሆን ምንም የማይቀየር የሰማይ አምላክ እግዚአብሔር ብቻ ነውና በዚህ በጣም ደስተኛ ነኝ። ስለዚህ እናንተም ሀብታችሁን ታምናችሁ ከሆነ ዘመዶቻችሁን፣ እውቀታችሁን፣ ጥበባችሁን ሁሉንም ነገር ታምናችሁ ከሆነ እሱን ሁሉ እርግፍ አድርጉትና እግዚአብሔርን ያዙ፣ የእግዚአብሔርን እጅ ያዙ። ምክንያቱም ያ ዘመዳችን ያ ሀብታችን ሁሉ ይከዳናል። የማይከዳን ግን የሰማይ አምላክ እግዚአብሔር ብቻ ነው። እንደነገርኳችሁ እኛ ያንን የእግዚአብሔር ቸርነት ራሱ ረስተን ትተን ራሱ ብንሄድ እግዚአብሔር ያን የድሮ ወዳጅነታችንን አስቦ ኃጢአታችንን ይቅር ብሎ ወደኛ እሱ ነው እንደውም እኮ የሚመጣው። እኛ እግዚአብሔርን ተተስነን በምህረት ልቡ በምህረት አይኖች ወደኛ የሚመለስ እግዚአብሔር ስለሆነ እና በእውነት እግዚአብሔርን ያዙ። እኔ በእውነት እግዚአብሔርን ያዝኩት። ቢኖርኝም ብራብም ብጠማም ባዝንም በቃ ከሰው ከምናገረው ይልቅ የውስጤን ለእግዚአብሔር ስናገር እሱ ይሰማኛል። በቃ የምፈልገውን ሁሉ ያደርግልኛል እና እሱ መንገዱን ይከፍትልኛል። በቃ እና ስለዚህ እኔ የተጠቀምኩበት ነገር ነው በእውነት በህይወቴ ዘመን። እኔ ከእግዚአብሔር ውጪ በእውነት ማንስ ይያዛል? ማንስ ጥሩ ወዳጅ አለ ከእግዚአብሔር ውጪ? እና እኛ እግዚአብሔርን መልካም ወዳጅ አድርገን እሱን ስንይዘው ከእሱ ጋር ስንጣበቅ የእርሱን እጅ ስንይዝ እሱ መልካም ወገኖችን መልካም ወዳጆችን ያዘጋጅልናል። መጥፎውን ሰው ራሱ ወደ መልካምነት ይለውጣል። እኔ ድሮ ምን አደርጋለሁ መሰላችሁ? መንገድ ስሄድ ማለት ነው አንዳንድ ጊዜ በቃ የሆነ የእግዚአብሔርን ቃል እጠማለሁ ማለት ነው ውስጤ በቃ እና ውስጤ ስለሚጠማ ዛሬ ላይ የው በሰው ሀገር እንኳን ተሰድጄ በኢንተርኔት ሁሉ ጊዜ የእግዚአብሔርን ቃል እየተማርኩ ሁሉ ጊዜ በቃ በህይወት ውሃ እየታጠም በእውነት እግዚአብሔር እኔ ያላሰብኩትን እኔ ለመጀመሪያ ጊዜ እንዶ ሞባይል ኖሮኝ እንዶ መዝሙሩ እንኳን ብሰማ ብዬ በውስጤ ሳስብ ነበረ። ከመዝሙሩም አልፎ ትምህርት እየተማርኩኝ ብዙ ማህበር ገብቼ የበረከት ስራ እየሰራን የእግዚአብሔርን ቃል ተምረን ንስሐ ገብተን በቃ እኔ እንጃ ብቻ በቃ እኛ ትንሽ ነገር እመንት ነገር ስናስብ እግዚአብሔር አብዝቶ ነው የሚሰጥንና ምክንያቱም እኔ የታመንኩት እሱን ነው። እኔ እንደ ታናሽነቴ እንደ ኃጢአተኝነቴ እንደ በደለኝነቴ ሳይሆን እግዚአብሔር በቸርነቱ እኔ የነገርኩትን የጠየቅኩትን ያችን ትንሿን ነገር ይሰጠኛል ብዬ ውስጤ ደግሞ እግዚአብሔርን ይታመናል እና እሱ እኔ ካሰብኩትም በላይ በእውነት ብዙ ነገርን አድርጎልኛል። የሰማይ አምላክ ይክበር ይመስገን የኔ ጌታ እና ይሄንን ነው ለዛሬ ልላችሁ የምፈልገው። ብዙ በህይወቴ ዘመን ውስጥ ያሳለፍኩት ብዙ ነገር አለ። አንድ ልጅ ሲያድግ አለ እናት አለ አባት ራሱን በራሱ ማሳደግ ቀላል አይደለም። ምንም የሚረዳኝ ሰው እንኳን ይሄን ያህል ነው ከጎኔ ያለ ብዬ እንኳን ባልታመንም ሰው እኮ ብቸኝነቱ ራሱ እኮ አንዳንድ ጊዜ የሆነ ሀዘን ራሱ እኮ ሰውን ይጎዳል እናንተ። እኔ ግን ሀዘኔን ሁሉ ጉዳቴን ሁሉ ፈተናዬን ሁሉ ለእግዚአብሔር ሰጥቼ ሁሉም ያልፋል ብዬ ልቦናዬን ሰው ላይ ማንም ላይ ቂም ሳልይዝ በእውነት ሁሉንም ነገር ለእግዚአብሔር በመተው በእውነት ለዚህ ዛሬ እዚህ ደርሻለሁ። ይሄ ቪዲዮ ነገ ለልጅ ልጆቼ የሚቀመጥ ነው። መልካሙን ሁሉ እግዚአብሔር ያደረገልኝን ሁሉ በእውነት እንደዚህ ያስቀምጣለሁ ማለት ነው። ምክንያቱም እኔ እናት አባት ሳይሆን የረዳኝ የሰማይ አምላክ እግዚአብሔር ነው ይሄንን ሁሉ በረከት ያደረገልኝ። ስለዚህ የሰውን እጅ ከመያዝ ይልቅ የእግዚአብሔርን እጅ መያዝ መልካም ነው ልላችሁ ፈልጌ ነው። ለዛሬ ቪዲዮን በዚህ ላይ አጠናቅቃለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦች ይሁኑ። እናንተም ከኔ መልካም ተሞክሮ እንደምትወስዱ ተስፋ አደርጋለሁ። መጥፎውን ሁሉ ክፋትን፣ ተንኮልን ሁሉ ታውትና መልካሙን ነገር ሁሉ ያዙ። ልባችሁን ንጹህ አድርጉ። ራሳችሁን ለእግዚአብሔር አሳልፋችሁ ስጡ። ልባችን የዲያብሎስ ማደሪያ ሳይሆን የመንፈስ ቅዱስ ማደሪያ እንዲሆን እለምናችኋለሁ ማለት ነው። እኔ ማንም ላይ በዚህ እስከዚህ ዛሬ ድረስ ማንም ላይ ተንኮል ቂምም ያስኩበትም ሰው የለም። እኔ ረስቼዋለሁ። እንደው እኔ በቃ እኔ
የዛሬን ህይወቴን ብቻ ነው ማስበው እንጂ ትላንት ያለፈውንም ለሚመጣውም እግዚአብሔር ነው የሚያውቀው። ስለዚህ እላችኋለሁ ውድ ወገኖቼ ለዛሬ በዚህ ላይ ያበቃል ሀሳቤ። ሰላም ሁኑልኝ። ወዳችኋለሁ፣ አከብራችኋለሁ። ቻው